አስቻሎ ለፀሐይ ፍቅሩን ገለጸላት። አስቻሎ ለፀሐይ ፍቅሩን ገለጸላት። እንደዚሁም ደግሞ እኔ ወድሻለሁ አፈቅርሻለሁ ሲላት እናትየዋ ከበር ኋላ ሆና ስትሰማ ነበረ ማለት ነው። እንግዲህ አለምዬ ደግሞ የወዲት ጉዲት ነይና እግሬ ነሽኝ ስትላት በሀሳብ ውስጥ ሆና አንገቷን ንቅ አድርጋ ትገኛለች ማለት ነው። ቤተሰቦቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላም ክርስቶስ ይብዛላችሁ ቤተሰቦቼ። ለቤት አዲስ የሆናችሁ ላይክ፣ ሼር እያረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። መልካምነት ለራስ ነው። ለእኔ መልካምነት የምታደርጉት ለእናንተም እንደ ጥላ ሆኖ ስለሚከተላችሁ መልካምነታችሁን አትነፍጉኝ። ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ ማለት ነው። ሰላም ሰላም ብያለሁ። እንግዲህ የእናት ስቃይ ድራማ በጣም በሚያሳዝን ነገር በጣም የምንማርበት እና በጣም የምናስተውልበት ድራማ ነው ማለት ነው። ትናንትና ክፍል 18 ምን ተፈጠረ ለሚለው ነገር የተፈጠረው ነገር እንግዲህ የወዲት ምንድን ያደረገችው እማዬ ያው አለምዬ ሁሉን ነገር መክራታለች። ምክንያቱም ከሳሎን እንዳትጠፋ የምትላትን ነገር ሁላ ያለ መንገራገር ማድረግ እንዳለባት ሁሉን ነገር ለእማዬ ነግራታለች ማለት ነው። እማዬ ደግሞ ያው ታውቃላችሁ አለምዬ የምትላትን ነገር ታዛዥ ነች ማለት ነው። ልጄ ግን አንቺ ክፉ ነገር አትውደቂብኝ እንጂ ክፉ ነገር አይምራሽ እንጂ አንቺ የምትይውን ነገር እኔ ሁሉን ነገር አደርጋለሁ ስትል ትገኛለች ማለት ነው። ምንድን ነው የተፈጠረው ሲባል ትናንትና የወዲት እንግዲህ ከስራ ቦታ ሄዳ ስትመጣ እማዬን ያገኘቻት እንትን ነበረ ሳሎን ውስጥ ነበረ ማለት ነው። ሳሎን ውስጥ ስላገኘቻት በጣም የተናደደችው እንዴት ሳሎን ውስጥ ትቀመጫለች የማለት በጣም ለእሷ እረፍትን የነሳት በጣም ያናደዳት ማለት ነው። ምክንያቱም ይሄንን ነገር አትፈልገውም ሳሎን ውስጥ እንዲቀመጥ ማለት ሳሎን ውስጥ እንድትቀመጥ አትፈልግም ማለት ነው። ለምንድን ነው ሳሎን ውስጥ የተቀመጥሽው? ለምንድን ነው የማትነሹ? እዚህ ሳሎን ከዛሬ ጀምሮ እንዳትቀመጭ ብዬ አላልኩሽም ነበር እንዴት ትላታለች ማለት ነው። ከቤቴ ወዴት ልሂድልሽ? ይሄ እኮ ቤቴ ነው። አንቺ ደግሞ ሁሌም ቤቴ ቤቴ አትበይ ብዬሻለሁ አላልኩሽም እንዴ? ቤት ለአንቺ ማሰጠ እያለች ስትላት ነበረ። ቤት ላንቺ ማሰንጠ ከጊዜ በኋላ ይሄ ቤት የኔ ይሆናል ብላ ትላታለች ማለት ነው። አንቺ መሀይብ እያለቻት ስትሰድባት ነበረ ማለት ነው። ለነገሩ አንቺ መሀይብ ምን ስታቂ ነው አይምሮሽ የተዘጋ? እንደዚሁም ደግሞ ፊደል እንኳን ቆጥረሽ አታቂም እያለቻት እየሰደበች ትገኛለች ማለት ነው። ግን ትላታለች እንግዲህ አይምሮ ስላሌለሽ ፊደል እንኳን ስለማታቂ ማስተማር አለብኝ አንቺን ምክንያቱም ትላታለች። ምክንያቱም አንቺን ማስተማር ያለብኝ ደግሞ ሳትሞቺ መሬቱን ያለሽን ሀብትና ንብረት ለእኔ መፈረም ስላለብሽ ካሁኑ እባክሽ ትላታለች። እባክሽ ለእኔ ላስተምርሽ ይፈልጋለሁ ትላታለች ማለት ነው። እንዴ ልጄ ለምንድን ነው እኔን የምታስተምሪኝ ትላታለች ማለት ነው። አይ ማስተማር አለብኝ ምክንያቱም ነገ ስለምታስፈልግኝ ካሁኑ ሀሁ ብዬ ላስተምርሽ ልተባበርሽ ትላታለች ማለት ነው። በጣም እንግዲህ እማዬ እየተናደደችም ቢሆን ሀሁ ምናምን ታስቆጥራታለች ማለት ነው። እዛው ሀሁ አስቆጥራት ደግሞ እዛው ትፈትናታለች ነበረ ማለት ነው። ምን ነበረ ያልኩት እስኪ ተናገሪ ብላት ትይዛት ነበረ ማለት ነው። በጣም በሚያሳዝን ነገር የእውነቴን ነው የምላችሁ እኔ በጣም ነው ያሳዘነችኝ እማዬ። እንደዛ ሆና ስትመልስላት ነበረ ፈተናውን። አዎ በርቺ እያመለጥሽ ነው ፈተናውን፣ አሁን እየጎበሽ ነው ምንም አትይም እያለቻት እየተሳለቀችባት ነበረ ማለት ነው። እንግዲህ እማዬ በጣም ያን ሁሉ ላይ ታገሰቻት። ደግሞ ከሳሎን ውስጥ ያልሄደችው ለምንድን ነው? አለምዬ ያለቻትን ነገር ስለሰማች ነው ማለት ነው። አለምዬ የምትላትን ነገር ስለምትሰማ ማለት ነው። ምክንያቱም አለምዬ ከምትልሽን ነገር ሁላ ነገር አድርጊ፣ ከሳሎን እንዳትጠፊ፣ ተነሽ እንኳን ብትልሽ እንዳትሰሚያት፣ ቁጭ ብለሽ ሳሎን ውስጥ ጠብቂያት ነው ያለቻት ማለት ነው። እሷም ደግሞ ቃል አክባሪ ስለሆነች እንደዛው የእሷን ቃል እያስታወሰች ዝም ብላ ቁጭ ብላ ሳሎን ውስጥ ስትጠብቃት ነበረ ማለት ነው። እንግዲህ የወዲት ምንም ከክፋቷ የምትመለስ ሴትዮ አይደለችም። ዛሬም በክፋቷ ውስጥ ትገኛለች ማለት ነው። ለምንድን ነው ሳሎን የማገኘሽ? እኔ ሳሎን ስመጣ ከሳሎን መነሳት አለብሽ። እኔ ሳሎን ውስጥ መተኛ ትፈልጋለሁ። ቤት ሰው ልጅ ቤቱ ስመጣ እንደፈለገው መሆን አይችልም እንዴ? ለምንድን ነው አንቺ ከሳሎኑ ለቀሽ ከቤት ውስጥ የማትሄጂው ነው የምትላት ማለት ነው። እሷ ደግሞ መሄድ አልፈለገችም ማለት ነው። እንግዲህ አለምዬ ምንድን ነው ዛሬ ያደረገችው ማለት ነው። በጣም በሚያሳዝን ነገር እንግዲህ በአንሰሞለታ ክፍል 17 ምንድን ነው የተፈጸመው? ክፍል 16 ምንድን ነው የተፈጸመው?
የወዲት እርጉዝ እንዳልሆነች ስታወራ ለእናትየዋ ፀሐይ ሰምታለች ማለት ነው። ፀሐይ ቀጥተኛ ደውላ ለማን የነገረችው? ለእንትና ለአለም እየነግራታለች ማለት ነው። አለም እውነትሽን ነው ግን እርጉዝ አይደለችም? አዎ እርጉዝ አይደለችም ለእናቷ ስትነግር ሰምቻለሁ ብላ ትነግራለች ማለት ነው። በጣም ነው የሚገርመው። በጣም አሁን ትልቅ ወጥመድ አግኝቻለሁ እሷን የምጥልበት ወጥመድ ብላ ወደ ቤት ትገባለች ማለት ነው። እንግዲህ ምን ትላለች አለምዬና ፀሐይ ደግሞ ዛሬ ሳወሩ ነበረ ማለት ነው። አንቺስ እንዴት አረግሽ? አላማሽ ላይ እንዴት ትኩረት እያደረግሽ ነው? አይ ምንም አልልም። እንዴት ነው ያሰርሽን ልጅስ እንዴት እያደረግሽ ነው ስትላት ምንም እያደረግኩ አይደለም። በጣም ያው እነሱ ሲናገሩኝ እሱ በጣም ነው የሚረዳልኝ ብላ ትላለች ማለት ነው። አንቺ ልጁ አፍቅሮሻል፣ ግን አንቺ ማፍቀር የለብሽም አለበለዛ ግን አላማሽን ትታያለች ትላታለች ማለት ነው። እንዴ እኔ በግድ ነው እንዲ አፍቅር እያልሽ ነው ወይ? እኔ እኮ አላፈቅረውም ብላ ትለዋለች አይደለም። እኔ ግን ምንም ነገር ያማረኝ ነገር የለም። አሁን አስቻሉን እንደ በፊቱ ትጠያዋለሽ እንዴ ትላታለች። በፊት በጣም ትጠይው ነበረ፣ ክፉ ነበረ። እንደ በፊቱ ትጠያዋለሽ? አይ እሱንማ ካልሽ እንደ በፊቱ አልጠላውም። ለምን ስትላት ልጁ ስለተቀየረ ትላታለች። አየሽ በዚህ በማሳዘን ውስጥ ፍቅር ተብሎ ይገባል። ወደ ፍቅር ውስጥ ትገቢያለሽ፣ አላማሽንም ትረሻለሽ፣ ያሰብሽንም ሀሳብ ልታሳኪ አትችይም። ስለዛን እጅሽን ማንሳት ይሻልሻል፣ ነግሬሻለሁ። እንደዚህ ተቀጠልሽ በኋላ አደጋ ውስጥ ትወርቂያለሽ። አንቺን በፍቅር ከተያሽ እነኚህ ሰዎችን እኔ በጣም የወዲቲን ቤተሰቦች በጣም ነው ማላም ናቸው። ወይንም የተቀየረው አንቺን በእጁ እስከሚጥል ድረስ ሊሆን ይችላል። በኋላ እጅሽ ካስገባሽ በኋላ ቢቀየርብሽስ ምንም ነገር የምታውቂው ነገር የለም። ምክንያቱም ሰዎቹ በጣም ግፈኛ ነበሩ። በፊት በእኔ ላይም ግፍ ሲሰራ ነበረ። ከመቼ ጀምሮ ነው እሱ መልካም ሰው የሆነው? ስለዛን አላማሽን መርሳት የለብሽም። እሱ ልጅ ማፍቀርም የለብሽም። የእሱ ማፍቀር ችግር የለውም፣ አይከለከልም፣ ለአንቺ ይጠቅምሻል። ግን አንቺ ብትፎጁ ብታፈቅዱ ለአንቺ ብዙ ነገር አይጠቅምም ብላ ትመክራታለች ማለት ነው። ወደ ቤት ስታገኛት እንግዲህ ወደ ቤት ስትሄድ አስቻሉን ነው እንዳጋጣሚ በር ሊያገኘችው ማለት ነው። አስቻሉን እኔ ተወኝ ብያለሁ ተወኝ ብላ ትለዋለች ማለት ነው። እኔ ምን አደረግኩሽ? ያደረግኩሽ ነገር አለ እንዴ ስላት እኔ ያንቺን ደስታ ብቻ ነው እኮ የምፈልገው ብሎ ይላታል። እኔ ከአንተ ምንም ነገር የሚፈልገው ነገር የለም። የኔን ደስታ የምትወድ ከሆነ ከኔ አጠገብ እረቅ፣ እኔ አንተን አልፈልግም፣ በሄድኩበት እንዳትሄድ ብላ ትለዋለች ማለት ነው። ማለት ለምንድን ነው እንደዚህ የምትይው? እኔ ምን አድርጌ አልኩሽ? ተደሰች፣ ደስታሽን ብቻ ነው እኮ የማየው ነው እንጂ አልኩሽ እኮ እኔ ካንቺ ምንም ነገር የምፈልገው ነገር የለም። ግን ምን ሆነሽ ነው እንደዚህ የተናደርሽው ብሎ ይላታል ማለት ነው። አይ ለምንም ሆነ ለምን ከኔ እራቅ ብያለሁ። እኔ ካንተ ምንም የምፈልገው ነገር የለም። እኔ አንተን በፍጹም ልፈልግ ልታገኘኝ አትችልም። እኔም ለአንተም መሆንክ ነገር የለም። አንተና አሰሪና ስራ ብቻ ነው በእኔና በአንተ መካከል ያለው እንጂ ምንም ነገር በእኔና በአንተ መካከል ያለ ነገር የለም ብሎ ይላታል ማለት ነው። ብላ ትለዋለች ማለት ነው። እሱ ግን ለምንድን ነው ቆይ የኔ ደስታ ለምንድን ነው ማስደስተክ? እስኪ ንገረኝ ትለዋለች። የኔ ደስታማ ያንቺ ደስታማ ለኔ የሚያስደስተኝ ስለምወድሽና ስለማፈቅርሽ ብሎ ይላታል ማለት ነው። ፍቅር አውድ ፍቅር የሚባለውን ነገር እኔ በጣም ነው የሚያስጠላኝ። እኔ አልፈልገውም። ከዛሬ ጀምሮ ባትወድኝና ባታፈቅረኝ በጣም ደስ ይለኛል ብላ ትለዋለች ማለት ነው። እሱ ደግሞ እኔ ወድጄ ነው እንዴ ያፈቀርኩሽ? ወድጄ ፈቅጄ አይደለም እኮ። በፊት በነገራችን ላይ እኔ አንቺን አልጋ ላይ ለመጣል ነበረ ሳስብ የነበረው፣ ግን አሁን አልቻልኩም። ወደ ፍቅር ተቀይሯል አንቺ ላይ ያለኝ አስተሳሰብ። ስለዛን እባክሽ ልትረጅኝ ይገባል። እኔ አሁን ከአንቺ የምፈልገው ነገር ያንቺን ደስታና ደስታ ብቻ ነው። ምንም ነገር ከአንቺ ጋር የምፈልገው ነገር የለም ብሎ ይላታል ማለት ነው። እና አሁን አንተ ከኔ ፍቅር ነው የተያዝከው ትለዋለች። አዎ ወደ እኔ ፍቅር ነው የያዘኝ ብሎ ይላታል ማለት ነው። እኔ ለማንኛውም አንተን መቼም ሊወድክ አልችልም። ስለዛን አርፈ ብትቀመጥ ይሻልሃል ብላ ጭራሽኑ በጣም ነው እየተናደደችው ማለት ነው። ግን ዛሬ ምን ሆነሻል? እኔ ወድሻለሁ ስላልኩሽ ነው እንዴ እንደዚህ የምትሆኙ ብሎ ይላታል ማለት ነው። ለማታገኘው ነገር እንዳትወደኝ፣ ምክንያቱም እኔ ከጊዜ በኋላ እዚህ ቤት ላታገኘኝ ትችላለህ ብሎ ትለዋለች ማለት ነው። እንደዛ ስትል እንግዲህ እትዬ ወርቂቱ ለካ ያለውን ነገር እንዳለ በር ላይ ቆማ ስትሰማ ነበረ ማለት ነው። ከዛም በኋላ ምንድን ነው የተፈጠረው? እትዬ ወርቂቱ ወደ ቤት ከገባች በኋላ በር ላይ ሆና አዳምጣ ስትሰማቸው ነበረ። በር ላይ ከገባች በኋላ ነይ ወደ ክላስ ውስጥ ሆና ስትጠራት ነበረ። እኔ እፈልግሻለሁ ትላታለች ማለት ነው። ለምንድን ነው የምትፈልጊኝ ብላ ስትል እኔ ያረፍ በይና እፈልግሻለሁ ማዋራሽ ነገር አለ ብላ ትላታለች ማለት ነው። ምንድን ነው የፈለግሽው ብላ አልጋው ላይ ቁጭ ስትል እንዲህ አንቺ አልጋ ላይ እንዴት ክብር አታውቂም አልጋ ላይ ቁጭ የምትይው ብላ ከአልጋ ላይ ያስነሳቻት። እሷም እሺ ብላ ተነሳችላት ከአልጋ ላይ ማለት ነው።
ከዛም በኋላ ምንድነው የተፈጠረው? ቤተሰቦቼ ካልጋ ላይ ከተነሳች በኋላ ወንበርሽን አምጪ ትላታለች። ወንበሯን ስታመጣት ይሄው የበታች ስትሆኝ ቦታሽ ስታቂ ነው ደስ የሚለው። ይሄ ነው ያንቺ ቦታ፣ ያለ ቦታሽ አትንጠልጣይ ብላ ትላታለች ማለት ነው። ከዛም በኋላ ቁጭ ካለች በኋላ ከአስቻሉ ጋር ምን እያወራችሁ ነው? ይሄ የግል ወሬ ነው እያወራን ያለው። አንቺና አስቻሉ ናችሁ ልጄ ናችሁ የግል ወሬ የምታወሩት ብላ ትላችኋለች። አዎ የግል ወሬ እኮ ነው እያወራን ነበረ፣ ምን ፈልገሽ ነው ምናምን ትላታለች። ከዛን ምንድን ነው ያወራችሁ ስትል ቆይ የሚገርመው ነገር የአሰሪ ልጅ ንጉስ እንዴት ሰራተኛውን ይፈልጋል ብለሽ ታስቢያለሽ ምናምን ትላታለች። ምን ማለት ነው እንደዚህ ማለት? የእኔ ልጅ አንቺን ፈለገሽ ማለት ነው ብላ ትላታለች። አዎ እኔ ፈለገኝ፣ ወድሻለሁ አፈቅርሻለሁ እኮ እያለኝ ነው ብላ ትላታለች ማለት ነው። ወድሻለሁ አፈቅርሻለሁ የእኔ ልጅ? አዎ ያንቺ ልጅ ይወደኛል ያፈቅረኛል። የሚገርምሽ ነገር እንዴት ነው ንጉስ እንዴት ሰራተኛ ይፈልጋል? የሚገርመው ነገር እኮ ገባሽ? ከአሁን ወዲህ ጀምሮ አለቻት ባል የወደዳት ለወደዳት ሴት ብሎ እሷን የምትወደውን ነገር መጥፎ ነገር አድርግ ራሱ ብትሎ ያደርጋል። እንደዚሁም ደግሞ ፈጽም ያለችውን ነገር ይፈጽማል። ታዘዝ የምትለውን ነገር ይታዘዝላታል። ነገ ምን ይታወቃል? እናትየዋንም ከቤት ውስጥ አውጥቶ ላስወጣት ይችላል። እሷንም ሊተውላት ይችላል። የሚወድ ወንድ እኮ አይን የለውም ብላ ትላታለች ማለት ነው። ይሄንን ምን ነበረ ያልሽኝ ትላታለች። አዎ ይሄንን ያልኩት ምክንያቱም አንቺ ለወዲት እንደዚህ እያልሽ አይደለ እንዴ ስትመክሪ የሰማሁት። ይሄማ ለወዲት ባል ለልጄ ባል ነው እንጂ ለኔ ልጅ አይደለም ብላ ትላታለች። ምን ነው የወዲትን ባል እኮ ወንድ ነው፣ ያንቺ ልጅም ወንድ ነው፣ ሁሉም ወንድ ናቸው ብላ ትላለች። እውነትሽን ነው የኔ ልጅ እንደዚህ ያደርጋል ብለሽ ታስቢያለሽ ብላ ትላታለች። አዎ መሆኑ አይቀርም ቀስ ብሎ፣ ምክንያቱም ልጅሽ በጣም ይወደኛል ያፈቅረኛል ከኔ ጋራ ካልሆንሽ እያለ ስለሚገኝ ስለዛን በወዲት ላይ የምታደርጊው ነገር ባንቺ ላይም ሳይደርስብሽ አይቀርም ብላ ትላታለች ማለት ነው። እንዲህ ይሄ ያ የሰራሹ ግፍሽ ወደ አንቺ ደረሰ ልትይ ነው ብላ ትላታለች ማለት ነው። እንግዲህ ያው እንደ ማስበው ከሆነ እንደዛ እየሆነብሽ ነው ብላ ትላታለች ማለት ነው። በጣም እትዬ ወርቂቱ ትናደዳለች። በጣም በንዴት ውስጥ ትገኛለች ማለት ነው። በጣም ነው እየተናደደችው፣ ምክንያቱም ያስቻለው ልጇን ስለወደደ በጣም ነው የተናደደችው። እባክሽ አንቺ እራስሽ በራስሽ ምንም ነገር ሳልልሽ ከዚህ ቤት ስራሽን ለቀሽ ትወጫለሽ ትላታለች ማለት ነው። ሁሉ ደሞዜን ሰጠሽኝ፣ ስራ እስከማገኝ ድረስ የ3 ወር ደሞዝ የመታገሻ ከሰጠሽኝ ከዚህ ቤት ለቅቄ እወጣለሁ ብላ ትላታለች ማለት ነው። ከዛን ውጭ ብዬሻለሁ ከዚህ ክላስ ብላ ታስወጣታለች ማለት ነው። ሳሎን ስትደርስ ደግሞ አስቻሉን ታገኘዋለች። ምን ነበረ ከማዬ ጋር እያወራችሁት ይላታል። እማዬማ እናትክማ ውጭ እያለች ነበረ፣ እኔ ደግሞ ሁሉንም ደሞዜን የከለከልሽኝን እንትን ያልሽብኝን በዛ ላይ ደግሞ የ3 ወር ደሞዝ ስራ እስከማገኝ ድረስ ብዬ ሰጧት። እናቴማ መቼም ይሄንን ነገር አታረግም፣ ምክንያቱም ገንዘብ ስለምትወድ እንዳታስቢ ብሎ ይላታል ማለት ነው። ቤተሰብዬ እንግዲህ ሌላ ክፍል 20 እስከማመጣችሁ ድረስ